ሰላም ጤና ይስጥልን ውድ የአሜኒቱ ተከታታዮቻችን እንዴት ናችሁ? ደህና ዋላችሁ ወይ? እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እዚህ ደርሰናል። ተጠፋፍተናል፣ ሰሞኑን ተጠፋፍተናል። በጣም የተጠፋፋ ነው። ውድ ቤተሰቦች አለው ያው በአንዳንድ ነገሮች ሳይመችኝ ስለቀረ ነው። ያው በስራም በአንዳንድ ነገሮች ለዛ ነው። ያው ከሁሉም ሶሻል ሚዲያ ጠፍቻለሁ፣ ይገባኛል። በነገራችን ላይ ቲክቶክም ላይ ጠፍቻለሁ፣ ሁሉም ነገር ላይ ጠፍቻለሁ። ይሄን ሰሞን የለውም ግን አሁን መጥቻለሁ። እንኳን ደህና ቆያችሁኝ ውድ ቤተሰቦች። ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱን፣ አሳድጉን ውድ ቤተሰቦች። አብሶ በስደት ዓለም ያላችሁ በሰላም በጤና ለሀገራችሁ ያብቃችሁ። እኔም እንግዲህ አንዳንድ ነገሮች ሲሰማኝ ሲከፋኝ የምመጣው የእናንተን ጉዳይ ሲሰማ በእውነቱ እኔ በጣም ይከነክነኛል። ምክንያቱም ስደት ሀገር ያለ ሰው ከዚህም በፊት ያሳለፈ ሰው ስለ ስደት ሀገርን በደንብ አድርጎ ያውቃል፣ ይረዳል። ስሜቱን በደንብ አድርገን እንረዳለን እና አይተን የመጣን ሰዎች በደንብ አድርገን ይገባናል። ስለዛ እኔ ስደት ላይ ያላችሁ እህቶቼ፣ ወንድሞቼ፣ በነገራችን ላይ ሴቶች ብቻ አይደላችሁም ወንዶችም አላችሁ። በስደት ሀገር ላይ ያለው ሁሉም አለ፣ እናት፣ አባት፣ ወንድም፣ እህቶች ሁላችሁም ለሀገራችሁ ያብቃችሁ። በሰላም በጤና ለሀገራችሁ መታችሁ ጥሩ ነገር ሰርታችሁ የተሻለ ነገር ለሀገርም ለራሳችሁም ተጠቃሚ እንደምትሆኑ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁንልኝ። እንደዛ እያልኩኝ የአንዳንድ ስደት አገር ሄዶ የመጡ እህቶቻችን እናትም የሆኑ ብዙ ስላሉ ስለነሱ ትንሽ ላወጋችሁ ፈልጌያለሁ። ዛሬ ደግሞ አዲስ ነገር ዞር እንደዚህ በመንገድ ላይ ሲሄድ ያገኘሁት ነገር ምንድነው? አንድ እህታችን አረብ ሀገር ዱባይ 4 ዓመት ከ6 ወር ተቀምጣ ከመጣች በኋላ እየደረሰባትን ያለችበትን ችግር እሱን ነገር እኔ ደግሞ እህቶቼ እንድትማሩበት እኛም ካሳለፍነው ነገር እንድትማሩ ከአንዳንድ ነገሮች እንድንማማር ያው ሁሉም ሰው እውቀት ኖሮት አይደለም፣ እኔም ጭምር እውቀት ኖሮኝ አይደለም፣ ግን ከምናየውና ከምንሰማው ነገር አንፃር እንድንማር እንድናቅ አንዳንድ ነገሮችን መረዳት ያለብንን ነገር ተረድተን አውቀን አብረን እንድናድግ የተሻለ ሰዎች እንድንሆን ይሄ ነው ፍላጎቴና እኔም አንዳንድ ነገሮችን የሰማሁትን ያየሁትን ነገር ላጋራችሁ እፈልጋለሁ ውድ ቤተሰቦች። አሁን ደግሞ የሰማሁትን ነው እንግዲህ ማጋራችሁ ማለት ነው። እሱም አንድ እህቴ ያው ቀደም አድርጌ እንደነገርኳችሁ በአረብ ሀገር 4 ዓመት ከ6 ወር ተቀምጣ ከመጣች በኋላ የገጠማትን ገጠመኝን እንግዲህ እናንተም እንዳይገጥማችሁ እንድትማሩበት ሞር ሰምታችሁም ሊሆን ይችላል። እንግዲህ በብዙ ሶሻል ሚዲያ ላይ ወደዚህ እያለ ነው። ግን አንዳንድ ጊዜ እኛ ሳናቅ በእውነት ሳናቅ ስለማናቅ ነው ስላልተረዳነው ነው እንጂ ሁላችንም ቤት እንደዚህ አይነት ታሪኮች ይኖራሉ። ግን ስለማናቅ ስላልተረዳን ያለ አይመስለንም። ግን አለ እንደዚህ አይነት ነገሮች አሉ። ሁሉም ቤት ያለ ጉዳይ ነውና ይሄን ነገር ማወቅ ያለብን የሰውን ታሪክ ስንሰማ የራሳችንን ነው እንዴ ለካ እኔም እንደዚህ ነበርኩ እንዴ ብለን እንድናስታውስ ወር ደግሞ እንድናቅ ይረዳናልና አንዳንድ ነገርን ስንሰማ ስናይ እንደ ዘበት ባናልፎ ጥሩ ነው። ምክንያቱም ከአንድ ነገር ላይ ብትማሩ አንድ ነገር ብታውቁ ለዛሬ ሳይሆን የሚጠቅማችሁ ለዛሬ 10 ዓመት ሊጠቅማችሁ ይችላል። ለዛሬ 3 ዓመት ለዛሬ 10 ቀን ሊጠቅማችሁ ይችላል። መቼ እንደሚጠቅመን አናቅምና አንዳንድ ነገሮችን ጠቃሚ የሆኑ ነገሮችን በአግባቡ በስነ ስርዓት ብንሰማና ተግባራዊ ብናደርግ ሞር ለኛ ይጠቅመናል። አብሶ እናቶች፣ እህቶች፣ ወንድሞችን ብትሆኑ ይጠቅማችኋል። ምክንያቱም ወንድሞችን ብትሆኑ እኮ በብዙ አጭበርባሪ ሴቶች የምትጎዱ አላችሁ። ሴቶቹም እንደዛ ቁጭ ብለው የሴትን ገንዘብ ብቻ ስደት ሀገር የሄደ ሰው በሙሉ ባለ ንብረት ነው፣ ባለ ገንዘብ ነው፣ ንብረት አለው ብሎ የሚያስብ ብዙ ወንዶች ስላሉ ከእንደዚህ አይነት ነገር ራሳችንን በመጠበቅ ራሳችንን በመቆጠብ እንደዚህ በቃ የውሸት ፍቅር የሚሰጠንን ሰው በደንብ አድርገን ማወቅ አለብን። ሁሉንም ሰው ማመን ከንቱ ነውና እኔ ራሴ ብዙ ሰው አምናለሁ፣ አሁንም ቢሆን ሰው አምናለሁ። ግን ሰው አትመኑ ማለቴ ሳይሆን ሰውን በደንብ አድርጋችሁ በደንብ አስቡበት፣ እወቁት። ያ ሰው ምን አይነት ሰው ነው? ከኔ ምን ይፈልጋል? እሷ ምን ትፈልጋለች? ከኔ ምን ትፈልጋለች? የሚለው ወንድም ሴትም ይሄን ነገር ማሰብ ማወቅ ግዴታችን ነው። እንደ ግዴታችንን አድርገን ብናይ አንጎዳም። እርግጥ ሰውን የሚሰጠው እግዚአብሔር ነው አይደል እንዴ? ስለ ሰው ልጅ ሰውን የሚሰጠው መድኃኔዓለም ነው እና ቢሆንም ደግሞ ከሰው ጋር
እኛ ደግሞ ራሳችን ማወቅ አለብን መረዳት አለብን አንዳንድ ክፉ ነገሮችን ክፉ ሐሳቦችን እኛ አለመቀበል በራሳችን መንገድ መንቀሳቀስ ከትልልቅ እናቶች እህቶች ከነሱ መማር ማወቅ አስፈላጊ ነው እኔ በነገራችን ላይ ከሰው ላይ በጣም ነው ነገሮችን የምሰማ በጣም ነው የምቀበለው እኔ አብሶ በህይወቴ ውስጥ እዚህ ምድር ላይ እንድኖር ያደረገችኝ ኑኑ ናት ኑኑ እህቴ እግዚአብሔር እድሜና ጤናን ይስጥሽ ሰው ዓለምዬ ያው በሰው ዓለምም በኑኑም ታዋቂ ነሽና እመቤቴ ማርያም በረከቱን ረድኤቱን ከነ ልጆችሽ ትስጥሽ እኔ መካሪ በሁሉ ነገሬ በቃ ኢቭን ከቤተሰቦቼ ከእህት ከወንድሞች ራሱ ችግሬንም ሁሉ ነገሬንም የምታውቀው 100% ከልቤ ጋር ኮንታክት ያላት ማናት ኑኑ ናት ኑኑ ከልቤ ከህይወቴ መቼም ማረሳ መቼም ምክሯን መቼም አረሳው እንደዚህ አይነት ሰዎች ብሩካን ሰዎች አሉ መካሪዎች በቃ የሆነ ነገር አይዞሽ ያልፋል ምን አባቱ ይሁን በቃ መሆን እንደሌለበት እያወቀች ይሁን ምን አባቱ እንኳን ሆነ ብላ በጣም ታስጣናኝ እኔ የሆነ ጊዜ ውስጥ በእውነት ነው ሞላችሁ እግዚአብሔር ምስክሬ ነው ህይወቴን ራሱ ላጥፋ ብዬ ነበር በቃ ሰው መሞትበትን መንገድ ይፈልጋል ለመሞት ፈልጌ ነበር ግን እግዚአብሔር ይመስገን ይሄው እዚህ ደርሻለሁ እቺን ቀን ቆሜ እንዳወራ አንዳንድ ነገሮች ማለፍ እንደሚችሉ እየነገርኳችሁ ነውና ብዙ ወሬ በዛ በመሃል እንግዲህ የራሴንም አንዳንድ ነገሮች እንደዚህ ክፉ ወንዶች በሚያጋጥሙን እቺ 4 አመት ከ6 ወር ተቀምጣ በመጣችው እህቴ ብዙ ነገር እንዳስታውስ አድርጎኛልና ውድ እህቴ ሰው ዓለምዬ ኑኑ ያው ሁለት ስም ስላለሽ ነው እመቤቴ ማርያም ታክብርልኝ 44ቱ እግዚአብሔር ቸሮ መድኃኒዓለም በረከት ረድኤቱን ይስጥሽ ተባረኪ ከልብ ነው ማመሰግነው ያው በሚገጥሙኝ ነገሮች በአንዳንድ በሐሳብ በሁሉም ነገር በቃ ከጎኔ ስለሆንሽ ቴንክ በጣም ነው ማመሰግነው ከልብ እድሜና ጤናን ይስጥሽ እና እንደዚሁም ደግሞ ወደ ዛኛው ስመለስ ወደዚህኛው እህቴ ስመለስ እቺ እህታችን ምን ሆነች ከአረብ ሀገር እንደመጣች ትንሽ 2 ወር ባልሞላ እድሜ ውስጥ አንዳንድ ጊዜ አትቸኩሉ ለትዳር አትቸኩሉ በእውነት እኔ ለትዳር እንኳን እግዚአብሔር ይመስገን ቸኩያለሁ ምለው ነገር የለም እኔ ግን የራሴ ችግሮች የፋሚሊ አንዳንድ ችግሮች ናቸው ችግር የሆኑብኝ እንጂ በዚህ ጉዳይ እንኳን እግዚአብሔር ይመስገን ግን እንደመጣችሁ ጥልቅ አትበሉ ትዳሩን መድኃኒዓለም ነው የሚሰጠው በነገራችን ላይ ቸኩላችሁ ስለገባችሁበት ቸኩላችሁ ስለወጣችሁ አይደለም ትዳርን የሚሰጠው እግዚአብሔርና እግዚአብሔር ብቻ ነው በዚህ እመኑ እንደመጣችሁ ገንዘባችሁን የሚያስቡት እነሱ የናንተ ሴት ጠፍቶ ነው ኢትዮጵያ ምድር ላይ ሴት ጠፍቶ አይደለም ስለዚህ እነሱ እዚህ የሚወዱ ከልብ የሚወዱ ሴት አስቀምጠው አንቺን ግን ለገንዘብ ብለው ነው የሚያገቡ ስለዚህ 3 ወር 4 ወር ባልሞላ እድሜ ፍቅር ተወቸልሲ ፍቅር የሆነ ቦታ ይደርሳል ይሄ ነው ችግሩ ፍቅር የሆነ ቦታ በደረሰ ቁጥር ትዳራችን ህይወታችን በቃ የልጆቻችን የጊዜ የእድሜ ብዙ ነገር እየተበለሻሽ ይመጣል ገንዘብን አይቶ የመጣ ወንድ ዘላለም ዓለሙን ገንዘቡን ነው እንጂ ካንቺ ፍቅርን አይፈልግም ፍቅርን የሚፈልግበት የሆነ ቦታ ይኖራል ስለዚህ ከስደት እንደመጣችሁ ኢቭን አሳውቃችሁ ትዳር አትጀምሩ በቃ እኔ የምነግራችሁ ነገር እጄት ያሁን ከአረብ ሀገር እንደመጣች አወቀ 2 ወር ባልሞላ እድሜ ትዳር ያዘ ልጅ ወለዱ ምን አሉ ተደገና ወደ ቤተሰብ ሄዶ ከቤተሰብ ደግሞ ወደ ስደት ሄደ ምን አለ ብዙ ነገር ተፈጠረ እና እህት ወንድሞቻችን እንደዚህ አይነት ነገሮች ስለማንናገር ነው እንጂ በሁላችንም ቤት በሁላችንም ጓዳ ጎድጓዳ ያለ ነገር ነውና ራሳችሁን ጠብቁ ከእንደዚህ አይነት ክፉ ነገር ራሳችሁን ጠብቁ ምክንያቱም እናንተ ስደትን የመረጣችሁት ኦር ደግሞ ፈልገን ይሄር ነው ሄደን የመጣ ነው ቢሆን ለሆነ ነገር ለተሻለ ነገር ነው እንጂ እቺን ሰርቼ ወንዱ ኦር ደግሞ ትዳር ፈላጊው ገንዘቤን አይቶ ያገባኛል ብለን አይደለም እንዴ ትዳርን ምን ወደ ስደት ምን ሄዶ ወደ ትዳር ምን መጣ ገንዘብን ፈልጎ እንደሚመጣ አናውቅም ገንዘብን ፈልገን ደግሞ ትዳርን ለመግዛት አይደለም እኛ ስደትን ምን ሄዶ እኛ ለተሻለ ነገር ለሆነ ነገር በቃ በብዛት ለቤተሰብ ነው አይሆን እኔ ለቤተሰብ ነው መሄድን የፈለኩትኝም የርኩትም እንደዛ ነውና ቤተሰቦቻችንን የተሻለ ነገር ማድረግ እየቻለን እየፈለግን ለምንድነው ለሌላ ነገር እንድንጠቀሙ እነሱ እንዲሆኑ ምን ፈቅደው ስለዚህ እንደዛ መሆን የለበትም ውድ ቤተሰቦቻችን ሰላማችሁ ይብዛልኝ ደህና አምሹልኝ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ አበረታቱኝ ራሳችሁን ጠብቁ ከእንደዚህ ክፉ ሰዎች ራሳችሁን በመጠበቅ
እንግዲህ በሰላም በጤና ቆዩልኝ ውድ ቤተሰቦቼ። አትራቁ፣ አትጥፉ። ላይክ ኮሜንት ማድረጋችሁን አትርሱ። ባይ ባይ። I'm into you. አሜን ቲዩብ ምርጫዬ ነው።